ስሜት ጠፋ ትርጉም ጠፋ እንዴት መፍጠር እንችላለን ብሎ ተፍተፍነ ያለው ዓለም እና ኢቭን ስሜት የማይሰጡን የሚያናድዱን ነገሮች ማየት ስሜት የሚሰጠን ሆኗል እኔ ራሴንም አይቻው አቃል በጣም የማህይም ነገር የሚያወራ ሰው ፎሎ አረጋለሁ ዝም ብዬ እሱን ቪዲዮ ብዙ አያለ የተናደድኩ እኮ ቆሻሻሰውና አንተ ቅማላም ሰው ከሚስቴ ጋር ከጓደኛዬ ጋር ሊሆን ይችላል አሁን እንደዚህ ይባላል ምናምን ይያልኩላለሁና ቆይ ይሄ ስሜት የማይሰጠኝን ሰውዬ ለምንድነው ስሜት አለመስጠቱን አይቼ ማልቶ ለምንድነው ስሜት የሚሰጠኝ ስሜት አለመስጠቱን ማውራት ስሜት የሚሰጠኝ ለምንድነው ይያልኩኝ ግራም ስጋባ ነበር አብዛኞቹ እንዳውም እንደዚህ ነው ያሉት ትንሽ ሰርቫይቭ የሚያረጉት ስሜት የማይሰጡ ነገሮችን የሚያረጉ ሰዎችን ሼር ያረጉ እነሱን ያያሙ በእነሱ በመናደድ አንዷ ልጄ ግን ወደ ሸረሪትነት ተቀይራለች ሴት ይያለው ተደፍሬ ነበር ላራት እቺ ያፍር ያረገች ምትበላው አንፕሮዳክቲቭ የሆኑ ጉዳዮችን አንፕሮዳክቲቭ ለምሳሌ ፖርን አንፕሮዳክቲቭ የሆነ ስሜት የሚሰጠን ጉዳይ ነው ፍሬ የለው ፍሬያችንን እንጨርሰዋል እቺ ብቻውን ምንድነው እህልና ውሃ የሰው ልጅ ብቻውን የመኖር ትርጉም ሰጥተው ስሜት ሰጥተው አስኬዱት በተለይ አርት ይፈልጋል ጥበብና የስነ ጽሁፍ ትልቁ የአንድን ማህበረሰብ አርት ወደፊት እንዲሄድ የሚያደርገው እንትን ነው ባቡር ነው እንዴት without art creativity የለም creativity ከሌለ ደረቅ ነው የሚሆነው መብላት መጠጣት መተኛት ስራ ምናምን የሚባሉ ነገሮች ደረቅ ነው የሚሆኑትና ይሄ fluidity ስሜት ምናምን የሚኖረው ከክሬቲቪቲ ጋር ተያይዞ ነው ከኮንሰርቶች ላይ ስትገኝ በቴሌቪዥን እንደምታየው አይደለም ኢነርጂ አለ ራሱን የቻለ ቫይብ አለ ኢነርጂ አለ የሚንቀሳቀስ በቦታው ስትገኝ የሚሰማ ስታንድ አፕ ኮሜዲዎችን ውጪ ያለውና እነሱ $300 ከፍለ ከምትገባ ያው ዶላሩ ልሳሳት ይችላል ኢንትራንስ ፊው አለ ብዙ ብር ነው ከፍለ ከምትገባ ኔትፍሊክስ ላይ ሲለቀቅ ተጠብቃታይ በነፃ ነው ኔትፍሊክስ ላይ ለምን ሰዎች ተሰብስበው በቴሌቪዥን መስኮት ሊያገኙ የሚችሉትን ነገር ለመካፈል ይሄዳሉ ምን አለ በዚህ በስክሪኑ ማየትና በአካል ማየት መሐከል ያለው ለውጥ ምንድነው እና ስታየው እንደዚህ የክሬቲቭ የሆኑ ስራዎች በጋራ ኢንጆይ የምናረግበት ሞመንቶች ወይም ይሄ ገጠመኞች ወይም ፌስቲቫሎች ባጠሩ መጠን ህይወት ደረቅ የሆነችና አሰልቺ የሆነች ትመጣለች ስሜት እያጣን ማለት ነው ትልቁ የስሜት ተቋም ሆኖ ያለው የነበረው ሃይማኖት ሴሌብሬት የምናረግበት ቦታ ነው እና ሃይማኖት በጣም ራሽናል የሆነ በጣም ህግ እየበዛው ምእመኑ ገንዘቡን ትኩረት እየተደረገበት ኃጢያቱን ምክንያት ያያረጉ በጣም ያወገዙት ከኛ ኃጢያት እንደሆነ የጥፋቱ ሁሉ ምክንያትኛ እንደሆነ ወይም አሁንም ጾም ጸሎት ጨምሩ ስግደቱ ምናምን ልክ እየተባለ ፈሪሳውያን በክርስቶስ ሊመጣ ሰሞን እንዳደረጉት እንትኑን ምእመኑ ላይ ህግ ያከበዱ እየጨመሩ ሲሄዱ ሴሌብሬት ማድረግ ያቆማል ይሄ እንትኑ ይጠፋል ስሜትና ትርጉም ማግኘቱ አማኙ ከእምነቱ ያንን ማጣት ከዛ ወረድ ይያለ በሌሎችም ተቋማት ይሄ የጋራ ሰዎችን አሰባስቦ እንትን ሚኒንግና ስሜት የሚሰጣቸው ሌሎችም ተቋማት አሉ ለምሳሌ ፋሚሊ ሌላው ተቋም ቤተሰብ ለልጆች ብቻ ሳይሆኑ አጠቃላይ ከበዓል ጋር ክብረ በዓል ተያይዞ አለባበስ ሙዚቃ ይኖራል የጋራ የቤት ውስጥ ሚና አላቸው አንደኛው ዕቃ ያጥባል አንደኛው ወጥ ሊሰራ ያግዝ ይችላል አንደኛው ምናምን እንደዚህ ቤት ውስጥ ይላላካል ያባት ጫማ ይፈታል አባት የቤቱን ነገር እንደዚህ ቅጥሩን ምናምን ያስባል ይሄን ቤት ልግዛው ወይ ተከራይቶ ከሆነ ገስቶም ከሆነ ምን ኢኮኖሚው ምናምን ያስባል ምናምን እንደዚህ ሚና አለው ይሄም ሌላ ስሜትና ትርጉም እናገኝበት ቦታ
እና እነዚህ ክራክ እያረጉ ነው አሁን የኒቼ ዘመን ነው ለሄለ God is dead የሚባለው ተቋማቱ ያስልጣንና ኢነርጂ ያላቸው በጣም ፐርሶኒፋይ ይሆናሉ ማለት በጣም መልክ ይሰራሉ ከእውነተኛው ኢነርጂ ይልቅ አንፈርስም አንታደስም አይነት ግምጭጭ ማለቱ ሲገባ ስሜት እየቀዘቀዘ ይመጣል እና የዚህን ሰዓት ተስፋው ይላል ራሱ ኒቼ ተስፋው የራሳችንን ቫልዩ መፍጠር ነው እግዚአብሔር ከውጪ ከሌለ እኛ ከውስጣችን ቫልዩ ማንቃት አለብን ቫልዩ መፍጠር አለብን የመጀመሪያው ትክክል ነው ኒቼ ያለው ከውጪ ተቋማቱ ባለመኖራቸው እነዚህ ሰዎችን የሚሰበስቡ ስሜትና ደስታ የሚሰጡ በጋራ የሚከወኑባቸው ቦታዎች እየጠፉ ሲመጡ ስሜትና ትርጉም መጥፋቱ ትክክል ነው አንቲቴሱ ግን ልክ አይደለም ይሄ መፍጠር አንችልም ኢንስቲንክታችንን ግን መጠበቅ እንችላለን አሁን ያቺ የገማችው ሻ በጣም ጤነኛ አይደለች ኢንስቲንክት የላት ትራማዋ ከኢንስቲንክቷ በልጧል ዝምበል እግሬን እየበላኝ ነው ጅብ ምናምን እንዳለው ሰውዬ ፈሪ ሰውዬ እሱን የሚበላው አይመስለውምና ዝናብ ሲመጣ አንገቷን ሳሩስ ሸጉጣ ሌላ ሰውነቷን ትተዋለች ለዝናቡ ኢንስቲንክቷ አሯሩጦ ቤት ውስጥ ለምናም ኩሽና ሊያስገባ ሲገባ እሷ ያ ይመለከታት እና ግራ ይገባኛል ስጋ በእጄ ይዤ ነጥቃይ ልትሮጥ ወይም ተለማምጣይ ልትበላ ሲገባ አታረጉ ኢንስቲንክቷ ጠፍቶ ማለት እና የኛን ዘመን ሰዎች ይመስላል የኛን ባህሪ ኢንስቲንክታችን ከውስጣችን ሊያዘን አልቻለም አንዱ ኒቼ ከውጪ ሲጠፋ ከውስጥ ፍጠሩ ያለው ኢንስቲንክታችሁ ይምራችሁ ሊልፈልጉ ኢንስቲንክቴ ብትለቀኝም ልክ ውሻዋ ሳተች እንዳልኩ ስጋውን ነጥቆ መሮጥ አይችልም ማለት የሰው ልጅ እንደዛ የባህሪ ጽህፈት አለው ብዬ አይዲቤት መከራከር ይችላል ሰው ልጅ ብትለቀው ልክ እንደ እንስሳ እርስ በርሱ ይበላላል ምናምን ብዬ አላስብም ተቋማቱ የሚያስፈልጉት እኮ አንዱ ሞራሊቲን ለመጠበቅ ነው ስሜት ብቻ ለመስጠት አይደለም እርስ በርሳችሁ ተከባበሩ ይሄን ያደረገ ይሄ ደርስበታል ምናምን ይያሉ ሞራሊቲንም ለማቆም ስለዚህ አብዛኛው ሰው ይሄንን ነገር ያጣ ነው ይመስለኝ በዚህ ወቅት እኔንም ጨምሮ እንደ ድሮ ላጥ ብዬ ሮጬ ሆቴል ሄጄ ቁጭዬ ሻይ ቡና ማለት ኢነርጂ ያጥረኛል ከራሴን ቼክ ሳረገው እንደ ትላንቱ አይደለም ፌስቡክ ለ8 ሰዓት ይዘኝ የነበረው ሰውዬ 2 ደቂቃ ይዘኝ 2 ደቂቃ ሳላካብድኩ ቲክቶክ ሲጀመር ዛላደኩም አላቀውም ዝም ብሎ ሳይመጥኝ ሌሎቹንም ነገሮች ሳያቸው እንደዚህ ምንም ስሜት አይስተው ይሆነን አይጠራኝም ይሆን ነገር ከውጭ አይጠራኝም ምንድነው የተከወናወነው ከኔ ነው ከወቅቱ ነው ላል ሞር አክራሪዎች ያከረሩ ቀውሶች እየቀወሱ ይሄዳሉ በዚህ መሐከል ነው ጻድቁም ይበለጠ ቅዱሱም ይበለጠ የተቀደሰ ሄድ ርኩሱም ይበለጠ ይርከስ የሚለው የራእይ ትንቢት የሚሰራ በጣም አክራሪ ሰው የሆነ አክራሪ ስለ በሃይማኖቱ ብቻ አይደል በቃ አልነካም አይነከ ይሆን ይላል አልነካም ባይ ይሆን ይሄ የዝምብ ሜዲቴሽን ምለው ቆአለን ያይተከው መነካትን ምን ለማመድበት ነውና በቀደምም ከዚህ ፊት የነበረው ቪዲዮ ላይ አንድ ሰው ረዝምቦች ረበሹን ምናምን ሲል ነበር እና እኔም ብዙ አይረብሹኝምና ሰዎቹ ይረብሻቸዋል ያርፉብኛል እየመጡ እና እኔ በመረበሽን በፈቃድ ለመለማመድ እና አይነኬ ባህሪን ለመቀነስ የዝምብ ሜዲቴሽን ምለዋለሁ ቁጭዬ ሰውነቴ ላይ ሲያርፉ እግራቸው የሚያርፍበትን የሰውነቴን ቦታ ከውስጥ በስሜት ፊል ማድረግ ያቺ ዝምብ እዛች ጋር ባታርፍ ያንን የሰውነቴን ቦታ ፊል ማድረግ አልችልም የሷ ከውጪ መንካት ነው የኔን ሰውነት ያንን ቦታ ስሜት የሚሰጠውና ከዚህ አንግል አይቸው ስሜት ነው እንጂ ሰጥቶኝ አረበሹኝም እንዲነኩኝ ፈቅዳለሁ ብዬ ከኢንስቲንክቴ ጋር ጠብ ገጠምኩኝ ወይም ኢንስቲንክት የሚባለው የባህሪ ጽፈት ማለት ነው ዝምቧ እዚህ ጋር ስታርፍ እንደዚህ የሚል ክፍል አለ ግን በኤጎ በደንብ ደግሞ እሱ ፋይናንስ ይደረጋል አንዳንድ አፈራይንካኝ ባዮች አታውቅም ፀሐያይንካኝ
ምናምን አይንካኝ ባዮች ነው። ብዙ የሚነኳቸው ነገር ኢቭን መኪና ባጃጅ ሲቀመጡ ምናምን የሆነ ነገር እንደዚህ ይላሉ። የሆነ አይንካኝ ሰውም አይንካኝ የሚሉ አሉና አይንካኝ የሚሉት ለምንድነው? ኤጓቸው በሰውነታቸው ላይ ያለው ስቴክ እየጨመረ የኔ ያለው ነው። ሰውነታቸው የኔ ብሎ ሁሉ ነገር እያጠበበ ነውና እሱ እኮ የኔ ብሎ ሰውነትህን ተጠቃሚ ቢያደርገው እኮ that's good። ግን ኤጎ ምን ያክል የኔ ብሎ በያዘው ዕውቀትና ልምድ ፍሩትፉል ሊያደርገው ይችላል ሰውነትህን። በረከቱም ነው ማይነካቸው። በቃ እሱ ነው ሪቹዋሊስቲካሊ ምን አዛለው ልጆቼን ካስታወስክ ግሩፕ ፔጅ ላይ ለኔ ቢጤ ሳንቲም ስትሰጡ በቁማችሁ አትጣሉለት። ስትሰጡት ትንሽ የሰውነት ንክኪ ለመፍጠር ሞክሩ። እናንተ በቀኑስ ብዙ ጊዜ ሰው ይነካችኋል፣ ከሰው ጋር ትነካካላችሁ። የኔን ቢጤን ግን ብታዩት ብዙ ሰው አይነካው። ስለዚህ ሰው ምግብ ብቻ አይኖረውም፣ ንክኪም ነው። መነካካት አለበት። መነካት ሰውነቱ ሴክሹዋሊ እኮ አይደለም፣ መነካት ኢነርጂ ነው፣ ፊል ያደርጋልና ስለዚህ ለነሱ መንካትን ልትሰጧቸው ስትሞክሩ ግን ከለታት በአንዱ ቀን እግዚአብሔር ለነዚህ ምስኪኖች ያደረጋችሁት ለኔ ያደረጋችሁት ብሏልና በየኔ ቢጤዎች ተወክሎ አንድ ቀን እጁን ዘርግቶ ይጠብቃልና የነካኸውን አካል you didn't know የሆነ ቀን ከመለኮት ጋር ተነካክቷል እንጂ። ስለዚህ በእነሱ ተወክሎ ራሱን ጠይቆ ያውቃል። በዘመን ፍጻሜ ተርበ የታየን ተጠምተ የታየን ሲሉት እነሱ ማለት እኮ እኔ ነኝ አለ። በእነሱ ተወክሎ አወራና ስትሰጡ ንኩ። ማን እንደምትነኩ አታውቁ። ኢንቴንሽናችሁ እግዚአብሔርን መንካት ፈልጋችሁ አይሁን። እምትነኩት ሰዎቹ ሚነካቸው ስለሌለ ቆሻሻ ነው እጃቸው ይገባኛል። ቆሻሻን ነገር እንንካስት በአፈር ላይ ምናምን በእግራችን እንይድላታለሁ። ረዴትን እዚህ ግቢ አፈር አለ እና ረኔ አፈር ምናምን ያው ትክክላት ሴት ልጅ ናት እግሯ ነው። እኔ የተወሰነ በእግራችን እንይድ ባይኔ በእግር ስትሄድ ኢቭን አለው መስሎች የሆኑ የሚነቁ ጫማ ሙሉ ኮምፎርት ይሰጣውና እንዳይነካ ያደርገዋልና የሆኑ ነርቮች እንትን ማሳጅ ይፈልጋሉ፣ እንዲነኩ ይፈልጋሉ። እንኮስ እንዴ ባህሪያችን ይወጣንበትም። ስለዚህ ኢነርጂ ሪፊውል የምናደርገው ከመሬት ነው። አይተከው ነገበሬ ሆኛለሁ እዚህ ግቢ ከገባውኝ ጀምሮ ቆፍራለሁ ምናምን ንክክ ያለኝ መሬትን ፈልጋታለሁ ትፈልገኛለችም ልበል ጥሪ ያለ እና መነካትን መለማመድ አለብን። እስቲ አፈር ይንካን ከምንል እስቲ ዝንብ ይንካን፣ የሆነ ነገር ይንካን፣ የሆነ ዝናብ ይንካን። አንተ እኔ ዝናብ ታውቃለህ ጊዜ ሲዘንብ ወጥቼ ይመታል እንዲነካኝ ይፈልጋል። ተፈጥሮ እንድትነካን እንፈልጋለን። ተፈጥሮ ቢውልት አላት ከውስጣችን ስቴክ አላት። ያው ወደ አፈር ስለምንመለስ አፈሩ የሁላችንም መገኛ ነው። እኚህም ቅጠሎች የወጡት ከዛ ነው፣ እኛም የወጣ ነው ከዛ ነው፣ እንስሶችም የወጡት ከዛ ነው። መጀመሪያ የነበረችው አፈር ስለሆነ እና መነካትን መለማመድ አንዱ ስሜትን እንድታገኝ የሚያደርግ እሱ ነው። ተነካኩ። እንደ ድሮ በሆነ ቫልዩ መነካካት አልቻለም። ለምሳሌ ክርስቲያን ተብሎ ሃይማኖት ስላለ ክርስቲያንና ክርስቲያን ይነካካል፣ ይተያያል፣ ይጠራራል፣ ይሰማማል። ስለ ድንግል ማርያም ሲለው ክርስቲያኑ ይራራል። አሁን ተቋማቱ ኃይላቸውን እያጡ ስለሆነ ስለ ድንግል ማርያም ባይልህም የኔ ቢጤ ንካው ስጠው ሳንቲም እንትኑ ላልቷል። በቫልዩ ነበር የምንተያየው። ቤተሰቤ እንባባላልና ስጋ ምናምን ተጠራርተን ያ ስሜት ተቆረጠብና ጠፋ። ስለዚህ መተያየት አልቻልንም ከሰው ጋር። ስሜት የሚሰጡን ተቋማቱ መካከል አንዱ ቤተሰብ አጣ። ሙዚቃ አንሰማም ነበር፣ አይነካንም ማለት እንነካካ ነበር ከሙዚቃ ጋር በቫልዩ አማርኛ ስለሆነ የጋራ ዜማ ስላለን ምናምን ስለምናቅ። አሁን እስቲ ዝም ብለን ሙዚቃ እንስማ፣ ራፕም እንስማ። ራፕ ማትሰሙ ሰዎች ዝም ብሎ ራፕ አሁን የአመቱ 2 ምርጥ ሙዚቃዎች ብዬ ባለፈው አመት ያስቀመጥኳቸው የልጅ ማይክና የቴዲዮ ናቸው። ራፕ ኢትዮጵያዊ አይደለም። ጉራግኛ ቢት ልትለው ትችላለህ፣ ግን ጉራግኛ ራፕ አይደለም። ዳይሬክት አይሉት ራፕ ኢትዮጵያዊ አይደለም፣ ግን ያገር አልበም ወጥቶ ሁለቱ ነኩን። የሌላ አካባቢ ሙዚቃዎች ቤት እንደሚመጣ አታውቅም። በወግዳይት መጥቶ ነካኝ። ወግዳይት የሆነ ወጣት ነው። ቢቱም አገርኛ አይደለም፣ የተወሰኑ አሉት እንትን አይደለም አይደል? ምንድነው ይሄ ያቺ ምናምን ያለ ተጉዛ አይደለ አንድ እኮ አለ
እኔ እንዳለው አለው እሱማ ቅዳሴ ነው ምርጥ ነገር ነው ምርጥ ሙዚቃም ያ ቅዳሴ ነው እሱም ያሬድና መጥቶ ያየው በያሬድ ተነካን አሁን ሙዚቃ አልጠበቅንም በያሬድ መጥቶ ነካን ራፕ መጥቶ ነካን ከዛ እንትና መጣ ማን ነው ይሄ ኮፍያ ለባሹ ሲያወራ ብዙም ደስ የማይል አስቻው የመጨረሻ ምርጥ አልበም ነው ያለው እሱ ያለመድነው ነገር ይዞ መጥቶ ነካን በእንትን ተነካን በጥቁሮቹ እዛ ፊት አመሮቹ አለመድንም ለሆኑ አመታት ቴዲ ካልሆነ በስተቀር ሌሎቹ ብዙ አይሞክሩትም ወጣ ብለው ከሌላ ካልቸር የሆነ ለዘመናዊ ሙዚቃ ቁጭ ብለ ብቻን የምንሰማው ሙዚቃ ማምጣት ቅዳሴን አመጣ ሮፍናንም አውዞር አለበት እንጂ ይኸውልህ ስሜት ካጣን ከለመድነው ተቋም ማግኘት ካለመድነውም እየመጣ ነው ማለት ነው ስለዚህ ከቤተሰብ ወጣ ባለ መንገድ ሰዎችም የስሜት ምንጮቻችን ሊሆኑ ይችላሉና ወጨጌ ምናምን አን በቃ ቤተሰብ ጋር የለም ተቋማት እኮ ስለፈረሱ ነው እኮ ቅዱሴ ገብቷል ያስተሳሰሩን በቫልዩ ምን ተሳሰርባቸው አካላት መነካካት አልቻሉ ለምን አንድም ሀገር ፈርሳለች ሌላም ትልልቆቹ የፍትህ ተቋም የትምህርት ተቋሙ ምናም ኮሜዲ ነው ያለው ነው የሄደን ጉዳይ ምናም መታወቂያ ጠፍቶብቅ ቀበሌ ምናም ስቴድ ያለው ፕሮሰስ ሲም ልቀይር ሄደ ያይሆን ፕሮሰስ ረዲት መታወቂያ ምንድነው የዲግሪ ወረቀቷን ልታወጣ ስትል የከፈለችውና ያየችውን ፕሮሰስ ማየት ነው ነፍሰ ጡር ልጇን አስቀምጣ የሷ ጓደኛ ይሄውልሽ ባጃጅ ውስጥ ልጄ ጨቅላው ገና አንድ ወር አልሞላው እሱን ይዤን የመጣሁት በውክልና አይ የራስሽ መጨረስ አለብሽ ምንም መተሳሰብ እና እነዚህ በሌሉበት እንዴት ነው የምንነካካው እንዴት ነው የምንተያየው ምንወዳጀው ስለዚህ ከቅጥሩ ትንሽ ወጣ ብሎ ማሰብ ይፈልጋል ኢንስቲንክት የሚባል ተጨማሪ ስሜት የምናገኝበት ጉዳይ አለ ወደድክም ጠላህም እኩሉልም ፀሐይ ላይ ስትሆን ሙቀት ይሰማል ፓፓያ እኩል እንበላለን ዝም በኩል ፊል እናረጋለን የሆነ ቦታ ብታርፍ ኢንስቲንክት ማለት ነው እሱ ከዛ አይነኬ ከሆነና የኛ ብለን ባያሰብናቸው ቫልዩ የሚሰጡን ሰዎች ተቋማት ምናምን ስሜት አልሰጡንም አንድ ነገር ነው የኛ ናቸው አልሰጡንም ማለት ሙዚቃውንም ምኑንም እሺ የኛ ያሉንስ ለምሳሌ ዝምቤ ማናት ፓፓያ ይማን አፈር መኮትኮት ይማን ባዶ ግሬ መሄድ ይማን ከኔ ብጤጋ በእጅ መነካካት ይማን ይማንም አይደለም ከነዚህ ግን ስሜት ላገኛ አይገባም ካልከኝ now you are the judge አንተ ነህ ጀጅ የሆንከው በዚህ መቃ አንተ ነህ ስለዚህ ያንን ትፈልግና ካገኘህ ነው ሰየው ለኛም ተጠቅመናለህ ካላገኘህ ግን አንተ በር ካልመጣ ሙሴ በአንተ በር ካልመጣ ክርስቶስ እናዝናለን ላንተ በእኛ ግን ለጊዜው በየትኛው በር እንደሚመጣ ስለማናውቅ ከሁሉም ጋር መነካካት ውሻ መንካት አንድ እንደ ሪቹዋል ማስደረጋቸው ጫት ገዝቶ ለብድ መስጠት አስሞክሬ ነበር ቅመው ማያቁ ሰዎች አትሊስት መግዛት አያቅታቸውማ ስለዚህ ከገዙ ደግሞ ከሚጥሉት ልክ እንደ ቻሌንጅ ቆጥረውት እሱ መግዛትን እሺ መቃም ባይችሉ መግዛትን ሞከሩ ከሚጥሉት ለአንድ እብድ ቢሰጡት አሁን ከእብድ ጋር ደግሞ ሊነካኩ እብድ መንካት ይፈራል ብዙ ሰው እብድም በሩቅ ነው የምንሸሸው ስለዚህ ለእብድ ጫት ሰጠች አንድ ክላይንት አንድ የግሩፕ አባል ጫት ስጪ ቢያት ለእብድ ሰጠችውና አንቺ ልክ ሊቀበል ማን ይላከሽ አለኛል ድንግጥ አልኩና ሰላሰው በኃይሉ አልኩ በኃይሉ ማን ነው ደግሞ ኤክሴ ነው በኃይሉ አለች ሳላስበው ለካ ባሏ የድሮ ባሏ በኃይሉ ሊያመልጣት ነበር ባሌ የድሮ ባሌ ምን ልኮሽ ነው አይ ስጪ በቃ ብሎኝ እሺ ብሎ ተቀብሎ ጫቱን ቃል ከዛ በኋላ ያቺ ልጅ እንዴት የሚያያት ይመስላል ዘመድ ያለው ነው ይመስለው እሷ ምን ይከፈታል አዳዲስ ነገር ለመሞከር የሚፈሩ ነገሮችን ለመድፈር ሰውነቷ መነቃቃት ይጀምራልና ያንን ሞክሩ ብዬ አስሞክራለሁ ቲሸርትሽ እዛ ውስጥ አረኩት መሰለኝ ግን ረዴትን ካልጠየካት እዚህ እንትኑ ቆሻሻ ልብስ ማስቀመጥበት መሃል ፈላልጊ ዝም ብለሽ
እና ስሜት ጠፋ ብሎ ማላዘን ውስጥ ከምንወድቅ ስሜት ልናገኝባቸው ምንችልባቸውን ቦታዎች መመርመር ነው። ከቅጥር ውጪ ወጥቶ ቼክ ማድረግ ነው። ሃይማኖት ካዱ፣ ቤተሰቦቻችሁን አትውደዱ ምናምን አይደለም ታርጌቱ። ግን እንትን ህይወት ሰፊ ናት። እነዛ ቦታዎች ላይ ያጣነው ነገር ከዛ ውጪ ሆኖ እየጠበቀን ወይም እያየን ሊሆን ይችላልና ያለ ፍርሃት መሞከር ነው። እኔ ለረጅም ጊዜ ከቅጥሩ ውጪ ከቅጥሩም ውስጥ ሆኜ የሞከርኳቸውን ነው ማስሞክራችሁ እንጂ ያላረኳቸውን አይደለም። እነዚህ ነገሮች ይጠቅሙ ይሆን ወይ የሚለው ነው። ቅዱሴ ቻው፣ መልካም ስራ። ይላካል በአካውንት እና ሞክሩት ነው። እኔ ሞክሬዋል። ስሜት አለ ሆይ አሁን ብትሉኝ እኔም ስሜቴ ቀንሷል። ግን I can survive that which is ከዳርክ ናይቱ በኋላ በጣም የስሜት ባዶነትና ትርጉም ማጣት ቀውሮኝ ስለነበረ ሬዚስት አድርጌው 3ኛ ዓመቴን አለፍኩ። ስቲል ግን ሰርቫይቭ አድርጌያለሁና ለረጅም ጊዜ በውስጡ ስሜት አጥቶ እንደቆየ ሰው ስሜት ማግኘት የሚቻልባቸው መንገዶች ነው የምጠቁማችሁ። ስለዚህ በቃ እንደ ትላንቱናው ዩቲዩብ ባይዛችሁ፣ ቲክቶክ፣ ፌስቡክ ባይዛችሁ እግዚአብሔር ይመስገን። እሱ ለምን አንፕሮዳክቲቭ የሆኑ ቦታዎች ወይም ጥቅም በውጤታቸው ቆይተን ውጤታቸውን ስናየው ፍሬ የሌላቸው ነገሮች ላይ ለረጅም ጊዜ ቆይተን ነበር። ከሱ ይልቅ ግን አትሊስት ተበጠሰልን ያ ፍሬ አልባ የሆነ ስሜት የሚሰጠን የሆነ ጉዳይ ፌስቡክ፣ ቲክቶክ ምናምን ዩቲዩብ ምናምን ቀረልን። አሁን ፍሬ ሊሰጠን የሚችል የስሜት ግንኙነት ነው የሚያስፈልገን ተብሎ ነው የሚታሰበው። አሁን እኔ እንደዛ ነው የማስበው። ስሜት ከማይሰጠኝ ነገር ጋር ፍሬ ከማላገኝበት ነገር ጋር በስሜት ተዋህጄ መቆየት አቃተኛው። እንደ ድሮ 4 ፊልም ምናምን አላይም። ድሮ በቀን 2 ፊልም በትንሹ ያለ 2 ቀን ብዘለ ነው ፊልም ሳላይ። ፖርኖግራፊ ሳይሆን ኖርማል ፊልም 4 የማይበት ጊዜ አለ። ሲዝን የማይበት ጊዜ ነበር። ለሊት ቃጤራ አድሬ አሁን አንድ አባ ፊልም ሙሉ ማየት አይችልም። ውስጥ ምን ነው ፕሮዳክቲቭነቱ ይለኛል። ወተ ለውሻዋ ስጋ ብትገዛ ይሻላል መሬቱን አትቆፍርም ይለኛል። እሺ ብዬ እናረጋለሁ ማለት ነው። የሆነች የተበጠሰች ነገር አትቀጥልም እንዴ? የሆነ ነገር አትፈልግም ምናምን የተሰበረ ስኮፓ በማስቻ ተጣበቅም ይለኛል ማለት። ስለዚህ ፍሬ ያለው በስሜት የምናደርገው ነገር እያስፈልገን ነው። ይሄን ሳረግ ግን ራሴን አስገድጄው አይደለም። የሆነ እርሻ ስራው መስራት፣ አካባቢ መንከባከብ፣ የተበጠሰ መቀጠል፣ የተሰበረ ምናምን መጠገን ስሜት እየሰጠኝ የማረጋው ነገር ሆኗል ማለት። ከትልልቆቹ ነገሮች ላይ ተነስቶ ለትንንሾቹ ነገሮች ተሰጥቷል ስሜታችን። ስለዚህ በትንንሽ ለእብድ መስጠት፣ ለእብድ ጫት ገዝቶ መስጠት፣ አስራታችንን ከቤተክርስቲያን አንስቶ ለምስኪኖች ማድረግ፣ ዳይሬክት በስማችን ባይሰጥም ኢቭን አይሰጥ ነው እንጂ ባይሰጥም ሳይሆን መሰጠት የለበትም። በኃይሉ እንደሰጠው ማያውቅ አንድ ምስኪን እግዚአብሔርን የሰጠ ተብሎ በሆነ ሰው ሲሰጠው የሚሰማው ስሜት አለ። ወይ የሚሰማው ስሜት ሳይሆን በቃ አሁን እኛ ለሃይማኖት ተመሳሳይ የሆነ ሃይማኖት ውስጥ ላለ አንድ ምስኪን አይደለም እንሰጠው፣ ወይም ለቤተክርስቲያን አይደለም እንሰጠው። በሃይማኖታችን ቅጥር ውጪ ለሆነ ገንዘባችን ይደርሰዋል። ደማችንን እንሰጥ ለሃይማኖት ቤተሰባችን አይደለም እንሰጠው። ደም ስንሰጥ ማናቀው ጾታችን፣ ሃይማኖታችን፣ የቆዳችን ቀለም፣ ብሔራችን ምናምን የማይመለከተው ከዛ ጋር ግንኙነት የሌለው ሰው ነው የሚደርሰውና ያ ነው አማራጭ። ከቅጥሩ ውጪ ያሉ ትንንሽ ጉዳዮች ናቸው ስሜት እየሰጡን የሚቀጥሉት። ስለዚህ እንደዚህ ብናደርገው ሰርቫይቭ የምናደርግ ይመስለኛል። ይሄንን ዘመን ከምግብ ከገንዘብ ከታይታ ያለፈ ጥያቄ ነው እየጠየቅን ያለነው። እንደ ትላንቱ ለመታየት ስንል 8 ሰዓት ፌስቡክ ላይ አንቆይም። የሆነ የኛ ያልሆነ ፍላጎት ጀንጅኖን ዩቲዩብ ላይ በቃ የሆነ ነገር ሰርች ያደረግን ረጅም ሰዓት መቆየት አንችልም። ፖርኖግራፊም ያን ያህል የሚያዝ አቅም ያጣ
ለመውጣት ሰዎች በጣም ትግል ውስጥ ነው ያሉት። ትርጉም ፍሬ የሌለው ስሜት የሚሰጠንን ነገር አቮይድ እያደረገው ነው ሰውነታችን እንዴት እንደሆነ በማናውቀው መንገድ። ከፍተኛ ከየሃይማኖቱ ተቋማት ከተለያዩ ለምሳሌ እኔ ኦርቶዶክስ ፕሪቸር አይደለሁም፣ ኦርቶዶክስ ሃይማኖት ሰባኪ አይደለሁም፣ ግን ፕሮቴስታንትና ሙስሊሞች ይመጣሉ ከቅጥራቸው ውጪ ወጣ ብለው መፍትሄ የሚባል ነገር ሄዳችሁ ቁረቡ፣ ንስሐ ግቡ፣ አንገታችሁ ላይ ክር አንጠልጥሉ ብያላቅ። ለምስኪን ሳንቲም ሰጡ እጅ መስጠት የኦርቶዶክስ አይደለም። ደም መስጠት የኦርቶዶክስ አይደለም። ለእብድ እንትን ማለት ጫት ገዝቶ መስጠት የኦርቶዶክስ አይደለም። ጾም ማፍረስ የኦርቶዶክስ አይደለም። ሙስሊም ጾም አስፈርሳል፣ ጴንጤ ያው አይጾምም አስጾማል። የኦርቶዶክስ ኦርቶዶክሱንም ጾም አስፈርሳል። ምን ማለት ፈለግኩኝ መሰላችሁ? በትንንሾቹ የሆነ ካታጎሪ እንትን የሌላቸው ታይትል ቻፓ ወይም ታርጋ የሌላቸው ጉዳዮች ናቸው ስሜት እየሰጡን እያነቁን ወደፊት እየቀጠሉ ያሉት። ትልልቅ የሚባሉት እነ ገንዘብ፣ እነ ስልጣን፣ እነ መልክ፣ እነ ታዋቂነት ምናምን ዜሮ የሆኑ ኢምፕቲነስ አላቸው፣ ስሜት የላቸውም ከጀርባቸው። ምንድነው የተከሰተው ተብሎ ሰርች ፎር ሚኒንግ ነው አብዛኛው ሰው። ምንድነው ምን ውስጥ ነው ሚኒንግ ያለው? እንዴት መፍጠር እንችላለን? ስሜት ጠፋ፣ ትርጉም ጠፋ፣ እንዴት መፍጠር እንችላለን ብሎ ተፍተፍ ነው ያለው ዓለም። እና ኢቭን ስሜት የማይሰጡን የሚያናድዱን ነገሮች ማየት ስሜት የሚሰጠን ሆኗል። እኔ ራሴንም አይቼው አውቃለሁ። በጣም የማህይም ነገር የሚያወራ ሰው ፎሎ አደርጋለሁ። ዝም ብዬ እሱን ቪዲዮ ብዙ አያለሁ። የተናደድኩ እኮ ነው ለሐሜት እንዲመቸኝ። ከሚስቴ ጋር ከጓደኛዬ ጋር ሊሆን ይችላል። አሁን እንደዚህ ይባላል ምናምን እያልኩ እላለሁ። ቆይ ይሄ ስሜት የማይሰጠኝን ሰውዬ ለምንድነው ስሜት አለመስጠቱን አይቼ ማልቶ? ለምንድነው ስሜት የሚሰጠኝ? ስሜት አለመስጠቱን ማውራት ስሜት የሚሰጠኝ ለምንድነው እያልኩኝ ግራም ስጋባ ነበር። አብዛኞቹ እንዳውም እንደዚህ ነው ያሉት፣ ትንሽ ሰርቫይቭ የሚያደርጉት። ስሜት የማይሰጡ ነገሮችን የሚያደርጉ ሰዎችን ሼር እያደረጉ እነሱን እያሙ በእነሱ በመናደድ ስሜት ማግኘት አለ። ፓራኖይድ ሆን ብላክ ሺፕ ወይም ስኬፕ ጎት ሜካኒዝም ይባላል። አንድ የመስዋዕት በግ ለፈጣሪ ቀርብና በኦሪት ጊዜ አንደኛው ደግሞ የእርግማን ፍየል ይቀርብና እሱ ላይ ካህኑ እጁን ጭኖ የምእመኑን ሁሉ ኃጢአት ያደርግና ያባረረዋል። ለአውሬ ይቀርባል ማለት ወደ በረሃ ይቀርባል። ስለዚህ ልክ እንደዚህ ለፈጣሪም ለአውሬም ነው መስዋዕት ይቀርብ የነበረው። ሰው ለአውሬ የሚቀርበው መስዋዕት አለ ማለት ይሄ ምናማው ምንናደድበት አሁን እንደዚህ ይባላል። እየዞረበት እኮ ራሱን ያዳምጠዋል። ግን እንዴት እንደዚህ ይላሉ? አሁን ብዙ እንደዚህ ይሄኛውን ስሜት የሚሰጡን ጉዳዮች እየመጡ ነው። አንድ አጭር ሰውነቷ ድንክ እጆቿ ምናምን አጭር የሆነ በጆግ ወጥ እንደዚህ አድርጋ ፍትፍት አድርጋ እያለች ቲክቶክ ላይ የምትለቅ የሚያስለቅቋት ልበል ልጅ አለች። ለምንድነው ይሄን የምታረገው ብዬ ሳስብ ስሜት እንደማትሰጠን ቫልዩአችንን እየተቃወመች እንደሆነ ማወቃችን ስሜት እንደሚሰጠን ያውቃሉ የሆኑ አካላት። ስለዚህ ያን ያስደርጓታል። ብዙ እንደዚህ የዞረበት ነገር የሚያስደርጉ አሉ። ሆም ብለው የኛን ስሜት ለመንካት ለማስቆጣት ነው ይሄንን የሚያረጉት። እኛ አላወቅንም። እሱን ኮንሱም በማድረግ በእነሱ በመናደድ እነሱ ላይ ጥርስ በመንከስ ወይም ከጓደኛችን ጋር ቁጭ ብለን በማማት ስኬፕ ጎት ሜካኒዝሙን እንጠቀማለን። እኛ ስላልሰራ ነው መልካም ነገር ከመጨነቅ ይልቅ ሰዎች ስለሰሩት መጥፎ ነገር በማውራትና በመናደድ ያንን ሰው በመጥላት ወይ ስድብ ኮሜንት በመጻፍ ስሜት እያገኘን እንቀጥላለን ማለት ነው። the reverse is true ተቃራኒውን አርገ ነው ማለት ነው። ስሜት የማይሰጠንን ነገር አይቶ በመናደድ ስሜት ማግኘት አለ። ስኬፕ ጎት ሜካኒዝም ይባላል። እንዴት እንዲያረጋል ምናምን ብለን እንዴት እንዲደረጋል ምናምን ብለን እምናያቸው ሰዎች አሉ። እኔ ብዙ እንደዛ አይነት ነገሮች ሲመጡብኝ ራሴን የታዘብኩት ነው። ብዙ ሳይ እንዴ ሰውዬ ምን እያረክ ነው? ጆርዳን ፒተርሰንን አላይም ይላል አኩርፏል። ኡበርቦዩን አረባክ እሺ ቱምበሊዩን አረዞር በሊ ጆሮ ጋር ሲሆነ ደቂቃ አይቶ ያኛው 3 አባ ቪዲዮ ያለ 15 ደቂቃ how come እንዴት ነው ይሄን የምታየው? የሆነ የእብድ ጴንጤ እብደቶች ምናምን አሉ። እነሱ ያይ አሁን ይደረጋል ይሄ እንዴት አያዩትም ምናምን እየተባባል ከረዲጋ ከቅዱሴ ጋር ምን ይያረግን ነው ላለው መልሽ ስሜት የማይሰጡን ነገሮች እንዴት ያዙን መልሰ እና ሪቨርስ አድርገውት
ስለዚህ ተጠንቀቁ። እንደዚህ ስሜት የማይሰጧችሁን ነገሮች ቶሎ ቶሎ ወደፊታችሁ የሚያመጣ ከሆነ ከፊዳችሁ ላይ ቀንሱት። ከዛ ሰዎች በደንብ እየደደቡ ሲሄዱ ያለው እናንተ በቃ የሆነ የማይባል ነገር ቆሻሻ ማለት ቆሻሻ ስለ የምስቁላው አይደለም የሆነ ስለ ራሱ ወይ ስለሆነ ሰው የሆነ ማህይም ነገር ያወራና ለምሳሌ ይሄ እፎይ ነው ምናምን የሚባል ልጅ እስልምናን ሙልጭ አድርጎ የሚሳደብ ነብዩ መሐመድና ያው ሙስሊሞቹንም ኦርቶዶክሶቹንም በማይመለከታቸው ጉዳይ ማለት በማይመለከታቸው ስሜታዊ ባረጋቸው ባስቆጣቸው ጉዳይ ስሜት እንዲያገኙ ተፈልጎ ነው የሚደረግ። የሆነ አካል ከጀርባ የተከተለ እቺን ፋይናንስ ያደርጋል። በአብይም ላይ የሚሰራው ነገር ከዚህ ሩቅ አይደለም። የተለያየ ቦታ ጦርነት ምናምን እየሰማን የሆነ ቦታ ደግሞ መጽሐፍ ምረቃ ወይም ኢትዮጵያ በጣም አድጋለች ረበስማም ከዱባይ እየበለጠን ነው ምናምን የሚል የሆነ አንዱ ከሚኒስትሮች መካከል ወይ ራሱ አብይ መጥቶ ገጭ ብሎ ያወራብን። ይሄን ይዘን እየተቀባበልን እየተናደድን ስሜት እናገኛለን፣ ሰርቫይቭ እናረጋለን ማለት ነው ይሄንን ስሜት አልባ ዘመን። ስለዚህ እንዴት ነው እሱ ስሜት እያገኘን ያለ ነው? ከምን ነው ስንል አንፕሮዳክቲቭ የሆኑ ጉዳዮችን አንፕሮዳክቲቭ ለምሳሌ ፖርን አንፕሮዳክቲቭ የሆነ ስሜት የሚሰጠን ጉዳይ ነው። ፍሬ የለው ፍሬያችንን ይጨርሰዋል እንጂና ፍሬ የለው እሱን እያዩ መቆየት ምንም ፍሬ የሌለው ስሜት የሚሰጠንን ነገር ማድረግ ነው። ፌስቡክም የስክሮል እያደረጉ መቆየት፣ ዩቲዩብ ስክሮል እያደረጉ መቆየት፣ ቲክቶክ ስሜት የሚሰጠን ግን ፍሬ የሌለው ነገር ነው። ይሄኛው ግን ስሜት የሚሰጠን ግን ፍሬው እኩይ የሆነ ጭራሽ ምን ማለት ነው? እቺ ያረገች የምትበላው የሆነ እኔኮ አፍቅሪያታለሁ ምናምን ያለ ለአጩ የሚንጠባጠብ የሆነ ዲፎርምድ የሆነ ሰው ሆን ብለን በዛ አረተው አረብ ሚስማር ልታዘንቡብን ምናምን ይላሉ። ፊትን ሞር ብዬ ነው ያየሁት ምናምን ይላል አንድ ሰውዬ። ሆን ብሎ ፊቱን እንደሚረዝም ስለሚያውቅ የሆነ አካል ከጀርባው አለ ረጅም ፊቱን እያመጣ ደቅ ያረጋል ፌስቡክ ላይ። እሱም መሳደብ የወል ይሆናል። ጡቷን ረጅም ጡቷን እንደዚህ የተዘለገለገ ጡቷን እንደማያምር እኮ ታውቃለች። ከዛ እሱን ግን ለቃው ቪዲዮ ትሰራለችና ጡቷ ላይ ስካርፍ ነው እንደ ያረረክሽው ምናምን ይያሉ ሙድ ይዛሉ። ኢቭን ፓስተር ቶማስ ወይም ዮሴያስ ታውቁታላችሁ። እሱ በቀደም አናደደኝ። ምን አባቱ ምን ሆኖ እንደሆነ አላውቅም። እንደዛ አይነት ባህሪ የለውም። የሆነ አንድ ሰብስቦ ዲያስፖራ ሆኖ ሴቶች ሊጠብሱት የሚሞክሩት ላይ እንትን እየሰራ ኮሜንተሪ እየሰራ ነው እና በልጆቹ አካል ይቀልዳል እና አካላቸው እነሱ አልሰሩትም። ከንፈሯን፣ ጡቷን፣ አገጯን ምናምን እየተቀሰና ጉዳዩን ይሄ ድርጊቱን መኮነንና ጀስቸሯን አካሏን አቋሟ ላይ መቀለድ ቀልድ አይደለም እና ያናድዳል። ለምን እንዲህ እንደሚያደርግ አላውቅም። እንደዚህ አይነት ሰው አልነበረም ፓስተር እና አያችሁ የነኩ የሆነ ሰው ስሜት ከሌለ ከማይሆን ነገር ስሜት እንዲያገኝ ማድረግ ኢንቴንሽናል ከቆሻሻው ነገር ተቃራኒውን በማለት ሪቨርስ ማለት የሆነ ሃይማኖትን ማንጓጠጥ ሆን ብሎና ያኛው እንዴት ሃይማኖቴን ያንጓጥጣል ሲል ይሄኛውም ለምን እንዴት ሃይማኖቴን ያንጓጥጣል ከዚህኛው ሃይማኖት ተቋም የወጣ ነው ሲጀመር እነዚህ ሃይማኖቶች ምናምን ሊል ይችላል። ይሄኛው እኛ ሲጀመር መች እንደዚህ ያለን ብሎ ይሄ ኔጋቲቭ የሆነ ኢሞሽናል ትስስር መፍጠር ማለት ይሄ ሶስተኛ ደረጃ ነውና መፍትሄው ምንድነው? መፍትሄው ላይ ብዙ ጊዜ አታወራም ትሉኛላችሁ። እኔ ኮዙን ባወራ ይሻላል ኢፌክቱን ከማወራ። ቅድም በርግጥ ኢፌክቱን አውርቻለሁ ማለት እንዴት ተጽዕኖ ወይም እንዴት ውጤት ላይ መስራት ይቻላል የሚለው ስካተር አድርጌ አስቀምጫለሁ። 1 2 3 4 እያልኩኝ ከዚህ ጉዳይ መውጣት የሚቻልባቸው 5 ጉዳይ መፍትሄዎች የመፍትሄ አቅጣጫዎች ምናምን ብዬ መናገር አልችልም እንጂ በታትኛ አስቀምጫለሁና ስሜት ከየት ነው የምናገኘው? ስሜት ለምን ጠፋ? የኔ ብቻ ጉዳይ ነው ወይ? ለምን በኔጌቲቭ ነገሮች ስሜት አገኛለሁ? ወይም ለምን ፕሮዳክቲቭ ያልሆነ ጉዳይ ስሜት ሰጥቶ አቆየኝ ለሚለው መልስ ይሆናችሁ ለማለት ነው። ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ አድርጉ። ቻው፣ አመሰግናለሁ።